ዛሬም የፍቅር እስረኞች ክፍል 7ን ይዤላችሁ መጥቻለሁ። ድራማው የሚጀምረው መህጀን ቀድርን በድንገት አይታ ደንግጣ ስትቆም ነው። እንዳያያትም ትደበቃለች። እሱ ሳያት በፍጥነት ከቤቱም ትወጣለች። ኦዛን ወደ ድርጅቱ ሲመጣ ዘይነብና ድራክን ያገኛቸዋል። ዘይነብ በጣም ተረብሻ ወደ ልብስ መቀየሪያ ክፍል ገብታ በሩን ትዘጋለች። ወደ ስታራ ስንመለስ የፎቶ ምስል ያለበት ኬክ አዘጋጅታለች። እሷ እስካሁን በህይወት እንድትኖር ምክንያት ለሆነው ልደቱም ያዘጋጀችው ሰርፕራይዝ እንደሆነ ትነግረዋለች። ምኞቱን እንዲመኝም ጠይቀዋለች። ሻማውንም ከመለኮስ በፊት ግን አቁመው እሱ እንደሚያስበው ደግ ሴት እንዳልሆነች ትነግረዋለች። ከዚያም ሆን ብላ መቼም እንደማትጎዳው ቃል ትገባለች። ቀድር ግን ስለምን እያወራች እንደሆነ አይገባውም። ቀድርም ከሄደ በኋላ ሲታራ መህጃን እንደምትመለስ እርግጠኛ ስለነበረች ትጠብቃታለች። በእርግጥም መህጃን ቀድር መሄዱን ስታረጋግጥ ወደ ሲታራ ትመጣለች። ስልኳን በውበት ሳሎን ውስጥ ረስታው እንደተመለሰችም ትነግራታለች። ሲታራ ግን ትወናውን እንድታቆምና የቀድር የቀድሞ ሚስት መሆኗን ስላወቀች ታሪኳን እንድትነግራት ትጠይቃታለች። በፎቶ ቀረጻ ላይ በጣም ተረብሻ በተደጋጋሚ ወደምትሳሳተው ዘይነብ እንመለሳለን። ድራክ ቀረጻውን አቁሞ በሌላ ቀን እንዲቀጥሉ ያዛል። ዘይነብ እቃዎቿን ይዛ ወደ ቤት ለመሄድ ትወጣለች። ሊያስቆማትና ሊያናግራት ቢሞክርም እምቢ ብላው ትሄዳለች። ቱርካን በጣም አዝናና ተረብሻ ትታያለች። አያቱ ምን እንደሆነች ሲጠይቃት መሌክን እንዳየች ትነግረዋለች። እሱም በቀጠማቸው መከራ ማመን ያክቷል። መጀን በሲታራ ንግግር ተናዳም ክህደት ትቀጥላለች። ሲታራ ግን መረጃ የሚያመጡ ሰዎች ልካ ስለሷ ብዙ ዕዳ እንዳለባት እንዳወቀች ትነግራታለች። ስለዚህ እንድትረዳት እውነቱን ብትነግራት ይሻላል ትላለች። ከዚያም እንዴት እንደ ቀድር ያለ ሰው አግብታ ልጅ እንደወለደች ስትጠይቃት እሱ እንደደፈራት ትነግራታለች። ሲታራ በዚህ ንግግር በጣም ትደነግጣለች። ቀድር ወደ ቤት ሲመጣም ቱርካንና አያቱ ስለ ሜሌክ ሲያወሩ ይሰማቸዋል። ሜሌክ በቀድር ላይ በፈጠረችው ውሸት ምክንያት ከቤት እንደተባረሩና ሰዎች እንደመቷቸው እያወሩ ነበር። ቀድር ይህንን ሰምቶ በጣም ያዝናል። ዘይነብ ወደ ቤት ትመለሳለች። በሩን ስትከፍት ቀድር ሲታራ የሰጠችውን ኬክ በድንገት ይጥሏል። አያቱና ቱርካን ማን እንደመጣ ለማየት ይወጣሉ። ሲታራም ቀድር እንዲህ ያለ ነገር አድርጓል ብላ ለማመን ይከብዳታል። መሌክ ታሪኩን ከመጀመሪያው እንድትነግራትና ገንዘብ እንደምትሰጣትም ትነግራታለች። መሌክም ቀድር በእነሱ ቤት በፈረስ ጋጣ ውስጥ ይሰራ እንደነበርና የወዳት እንደነበረ መተረክ ትጀምራለች። እሷ ዩኒቨርሲቲ ከሄደች በኋላ አልፎ አልፎ ወደ እርሻው ስትመጣ ጓደኞቿን ይዛ ትመጣ እንደነበርና እሱ በማይገባው መንገድ በእሱ ላይ ያፌዙ እንደነበረ ትናገራለች። ንግግሯን አቁማ ከዚህ በኋላ ለምትናገረው እያንዳንዱ ቃል ክፍያ እንደምትፈልግ ለሲታራ ትነግራታለች። ልጇ ማን እንደሆነች ለማወቅ ፍላጎት እንዳላት ሲታራ ስትጠይቅ መሌክ ልጅ መሆኗን እንኳን አላውቅም ነበር ብላም ትወጣለች። ቀድር በወደቀው ኬክ ምክንያት አዝኖ ይቀመጣል። ዘይነብ ደክሟት ወደ ክፍሏ ገብታ ታርፋለች። ቀድር ወደ ክፍሏ ገብቶ አብሯት ይቀመጣል። ምሽት ላይ ሲታራ ዘይነብና ኦዛን የሰሩትን ትርኢት እያየች ነበር። ነገር ግን አጨረሰውም። ሚና በቀረጻ ወቅት የሆነውን ትነግራታለች። ሲታራ ስለ ዘይነብ እናት ያገኘችውን መረጃ ትጠይቃለች። ሚናም ይህንን በማወቃቸው ምን እንደሚጠቀሙ ባይገባትም ሲታራ ግን ዘይነብንና ቀድርን በሜሌክ አማካኝነት አጠምዳቸዋለሁ ትላለች። ጦርነቱ ከመጀመሩ በፊት እንደምታቆመውም ትናገራለች። ዘይነብ ከአክስቷ ጋር እያወራች ሳለ ስለ ድራክ ስትጠይቃት አክስቷ ትጮህባታለች። ከእሱ እንድትርቅ ነግራት ትወጣለች። አቤክም ምን የተፈጠረ እንደሆነ ለመረዳት ስትመጣ ዘይነብ በፍቅር እንደወደቀችም ትነግራታለች። ጠበቃው ድራክን ደውሎም ያደረገው ነገር ህገወጥ እንደሆነ ያስጠነቅቋል። ድራክ ግን ቅጣት ቢመጣም ችግር እንደሌለው፣ ነገር ግን መጀመሪያ የእሷን እውነት ማውጣት እንደሚፈልግ ይናገራል። ኦዛን ወደ ሲታራ ሄዶም ድራክ በእጁ አንድ ነገር እንዳልሆነ በዚህም በጣም በራስ መተማመንም እያስፈራራቸው እንደሆነ ይነግራታል። ሲታራ ግን በእጁ ምን እንዳለ ባታውቅም በእሷ እጅ ግን ከእሱ የበለጠ ጠንካራ መሳሪያ ዘይነብ እንዳለች ትናገራለች። ድራክ ግንኙነታቸውን የደበቀው እሷን ስለሚወዳትና ስለሚጨነቅላት እንደሆነ ትገልጻለች። ዘይነብ ለኢፔክ የሆነውን እየነገረቻት ሳለ ቱርካን ትሰማለች። ገብታም ዘይነብን ትመታታለች። ፊቷን እያጠበች እንድትነቃም ትመታታለች። ፀጉሯን ይዛ ትቆይና ስትረጋጋም ትታት ትወጣለች። ድራክ ለዘይነብ ስልክ ደውሎም ስላልመለሰችለት ተጨንቀው ከቤቷ በታች ይወጣል። ኢፔክ ወደ ታች ስትወርድ ዘይነብ ካልወረደች እሱ እንደማይሄድ ይነግራታል። እሷም ወደ ላይ ወጥታ ለዘይነብ ትነግራታለች። ዘይነብ ወደ እሱም ትወርዳለች። ቆሞም ያወራል። እሱም በህይወቱ ውስጥ ማንም እንደሌለና እንድታምነው ይነግራታል። ፊቷ ላይ ስላለው ነገር ሲጠይቃት ግን የቆዳ አለርጂ እንደሆነና ምንም አስፈላጊ ነገር እንዳልሆነ ትነግረዋለች። ወደ ሲታራ ስንመለስ ከሜሌክ ጋርም እያወራችም የክሬዲትም ካርድ እገዳዋን እንድታነሳላትና እሷም ታሪኩን እንድትቀጥልላት ተስማማለች። በሚቀጥለው ቀን በድርጅቱ ለመገናኘት ተስማምተው ስልኩን ይዘጋሉ። ድራክ ለሲታራም የውርሱ ውድቅ ማድረጊያ ሰነድ እንዲላክላት ለጠበቃው ይደውላል። ከዚያም ወደ ድርጅቱ ለመሄድ ይወርዳል። መጀን ወደ ድርጅቱ ትመጣና ወደ ሲታራም ትወጣለች። ሚና ያለ ቀጠሮ ስለመጣች ልታስገባት ባትፈልግም ሲታራ ግን ወጥታ በደስታ ትቀበላታለች። ሲታራም እሷና ድራክም አንድ ላይ ፕሮጀክት እንዲመሩ እንደምታደርግ ትነግራታለች። አዲስ ካርድም ትሰጣታለች። መጀን ሲታራ ስለ ቀድር ብላ ይህን ሁሉ ማድረጓን ማመን ይከብዳታል። ዘይነብም ከኢፔክና ከቀድር ጋር ወደ ድርጅቱ ለመሄድ ትዘጋጃለች። ቱርካን ትገባና ኢፔክና ቀድር እንዲወጡ ታደርጋለች። ለምን እንዲህ እንዳደረገች ደጋግማ ትጠይቃለች።
ዘይነብ ግን ልትመልስላት ባለመቻሏም ትታት ትሄዳለች። ቱርካን የምትወደው ሰውም ከእናቷ ጋር ግንኙነት እንዳለው ለዘይነብ ሳትነግራት ከቤት ትወጣለች። ቱርካን ለፎዚ ደውላ ወደ ቤት እንዲመለስና ዘይነብን እንዲጠብቃትና እንዲከላከላት ትጠይቃለች። እሱም በራሱና በሚያደርገው ነገር መመካት ይጀምራል። መጃንና ሲታራም ከቢሮ ሲወጡ ያያቸዋል። መጃንን የሚያውቃት ቢመስለውም ማን እንደሆነች ግን አያስታውሳትም። ሲታራ መጃንን ለዱራክ ለማስተዋወቅም ትሄዳለች። አዲሱን ፕሮጀክትም ከእሱ ጋር እንደምትቆጣጠርም ትነግረዋለች። ከዚያም ለስብሰባ ትወጣለች። የሆነ እንግዳ ነገር እንዳለ ስለተሰማት በድርጅቱ ውስጥ ምን እየተካሄደ እንዳለ እንድታጣራ ለሚና ትነግራታለች። ዘይነብ ድርጅቱ ደርሳለች። ፎዚም ያያታል። ስለ አለባበሷና ስለ ሜካፓም በማንጓጠጥ በመጥፎ ሁኔታም ያናግራታል። ዘይነብ ቱርካን እንደደወለችለት ትረዳለች። ሲታራም ይህንን አይታ ወደ እሱ በመሄድ ከፎቅ እንዲወርድም ታደርገዋለች። ሚናም ትመጣለች። ሲታራም ከዘይነብ ይቅርታ ጠይቃ ከሚና ጋር ትሄዳለች። ቢሮ ገብቶም አንድ ህጋዊ ጥቅል እንደመጣና ይዘቱ ምን እንደሆነ ማንም እንደማያውቅም ትነግራታለች። ሲታራም ትጨነቃለች። ለዶሩክ ደውላ ፕሮግራሟ እንደተቀየረና አሁን መጥቶ ሊያናግራት እንደሚችል ትነግረዋለች። ዶሩክ ከቢሮው እንደወጣ ዘይነብ ወደ እሱም ትሄዳለች። ቢሮው ስትደርስ ግን መጀን በጠረጴዛ ላይ ተቀምጣ ታገኛታለች። ሲታራም ዶሩክ እስኪመጣ ትጠብቋለች። እሱም ሲገባ የውርስ ውድቅ ማድረጊያ ሰነዱን ይሰጣታል። እሷ ግን እንደ ያለ ነገር ለማድረግ ሞኝ እንዳልሆነችም ትነግረዋለች። እሱ ግን በደንብ ልታስብበት እንደሚገባ ነግረው የቀረጸላትን ድምፅ ያሰማታል። ዘይነብም ከመጃን ጋር ተቀምጣለች። መጃን ስለ እሷና ስለ ዶሩክ ፕሮጀክት ማውራት አታቆም። ዘይነብ ልትሄድ ስትል ግን አስቀምጣ ስለ ዶሩክና ስለ እሷ ግንኙነትም ታወራታለች። መካከላቸው ግንኙነት እንዳለና ገና ስም እንዳልሰጡት ትነግራታለች። ዶሩክም እሷ እንደነገረቻት ካወቀ ስለሚናደድ እንዳትነግረውም ትለምናታለች። መጃን ይህንን የምታደርገው ዘይነብ በዶሩክ እንደተማረከች ስለተሰማት ከሱ ለማራቅ ነው። ዘይነብ ይህንን ስትሰማ በጣም ታዝናለች። ወደ ሲታራ ስንመለስ ራሷን መቆጣጠር አቅቷት ዶሩክን ህገወጥ ነገር በማድረጉ እንደምትከሰው ትዝታለች። እሱ ግን ሁለት አማራጭ እንዳላት ይነግራታል። የመጀመሪያው መፈረም፣ ሁለተኛው ደግሞ ስለ እሷ የሚወጡ አዳዲስ ዜናዎችን በማህበራዊ ሚዲያ መጠበቅ እንደሆነ ይነግራታል። ድምፁም ከስልክ ወደ ስልክ እንደሚሰራጭም ያስጠነቅቃታል። እስከ 7 ሰዓት ጊዜ ሰጥቷት ትቷት ይሄዳል። እሷም ተከትለው በመውጣት እንዲህ ሊያደርግ እንደማይችል ስትጮህ ራሷን ስታ ትወድቃለች። ኦዛንና ሚና ይረዷታል። ዶሩክ ግን ትቷት ወደ ቢሮ ይመለሳል። ዶሩክ ቢሮ ሲገባ መጀን ዘይነብ ፎቶ እንድታነሳቸው ታደርጋለች። ከዚያም ዘይነብ ይቅርታ ጠይቃ ትወጣለች። ዶሩክ ምን እንደተፈጠረ ለመረዳት ይከተላታል። እሷ ግን ደስታዋን ገልጻ ያለምንም ምክንያት ትታው ትሄዳለች። ወደ ታች ስትወርድ ስለ ሲታራ የሆነውን ትሰማና ልታያት ትሄዳለች። ሲታራ ትነቃለች። ለኦዛን አከተመልን ትለዋለች። ኦዛንም ሚናን እንድትወጣ አድርገው የሆነውን ሲታራ ትነግረዋለች። ዘይነብ ደርሳ ውጭ መጠበቅም ስላልቻለች ሲታራን ለማየት ትገባለች። ምሽት ላይ ኦዛንና ሲታራም ቤቱ ውስጥም ተቀምጧል። ሲታራ በሰነዱ ላይ መፈረም አትፈልግም ነበረም። ኦዛን ግን ካልፈረመች እሱም እንደሚያልቁና ማንም ከጎናቸው እንደማይቆም ይነግራታል። ዘይነብም የሆነውን ነገር ለኢፔክ ነግራ ተከፍታ ተቀምጣለች። ኢፔክም በዶሩክ በጣም ተናዳለች። ፎዚ ደግሞ ቤት ውስጥ ማንም ላይ ላለመጮህ በቁርአን እንዲምል ተደርጎ ወደ ቤቱ እንዲመለስ ተደርጓል። ዶሩክም ከዘይነብ ቤት ፊት ለፊት ደርሶም ለፎዚ ይደውላል። ዘይነብን ሊያገኛት ስላልቻለ እንድትወጣለት እንዲያደርግ ይጠይቋል። ፎዚና ቱርካን ወደ ደጃፍ ይወርዳሉ። ፎዚም ለዘይነብ ሄደሽ ስራ አስኪያጁን አናግሪ ይላታል። ወጥታም ታናግረዋለች። ቱርካንም በመስኮት ሆና ታያቸዋለች። እሱም ምን እንደተፈጠረና ሁልጊዜ ለምን እንደምትሸሸው ለመረዳት ይሞክራል። እሷ ግን ልትነግረው ባለመፈለጓም በቅርቡ እንደሚያወሩ ነግሯት ትገባለች። ኦዛን ሲታራ በውሉ ላይ እንድትፈርም ለማድረግ ይሞክራል። እሷ ግን ለዓመታት የጠበቀችውን ነገር ስለሚያሳጣት እምቢ ትላለች። ዘይነብ ስለ ግንኙነታቸው ታውቃለች ብሎ ሲጨነቅ ስታየው ከቤትም ታስወጣለች። ምን ማድረግ እንዳለባት ግራ ገብቷትም ታለቅሳለች። በሚቀጥለው ቀን ሲታራም አሁንም ውሉ ፊት ለፊት ተቀምጣ ምን ማድረግ እንዳለባት እያሰበች ነው። ኦዛንና ዘይነብ ድርጅቱ ውስጥ ናቸው። ኦዛን ወደ ዶሩክ ቢሮ ሲገባ ድምፁን ሲያዳምጥ ያገኘዋል። ለዘይነብ ሁሉንም ነገር ይነግራት እንደሆነም ይጠይቋል። እሱም በእርግጠኝነት እንደሚነግራት ይገልጻል። ከቢሮ ወጥቶም ዶሩክም ሳይነግራት በፊት እሱ ለዘይነብ ሁሉንም ነገር እንደሚነግራት ለሲታራ ይደውላል። ሲታራ ውሉን ይዛም ለዶሩክ ደውላ መጥቶ እንዲወስደውም ትነግረዋለች። ስልኩን ከዘጋች በኋላ ራሷን ለማጥፋትም ከፊት ለፊቷ ያለው መድኃኒት ትወስዳለች። ኦዛን ለዘይነብ የሆነውን ነገር ለመንገር ይሞክራል። ነገር ግን ንግግሩን ያንዛዘዋል። እሷም ምን ለማለት እንደፈለገ በጭራሽ አልገባትም። ሲታራም የወሰደችው መድኃኒት መስራት እስኪጀምር ትጠብቃለች። ኮምፒውተሯን ከፍታም የዘይነብን ቪዲዮ በሙሉም ታያለች። በቪዲዮ ውስጥም የሆነውን ትረዳለች። ወዲያው በፍጥነት ወደ ሽንት ቤት በመግባት መድኃኒቱን መልሳ ትተፋዋለች። ኦዛን አሁንም ሲታራ በዘይነብ ላይ ያደረገችውን ለመናገር እየሞከረ ነው። ነገር ግን እውነቱን መናገር አቅቶት በሲታራ እጅ ውስጥ ያለች መጫወቻ ብቻ ነች ይላታል። ሲታራም ኦዛን ሁኔታውን እንዳያበላሸውም ደውላ ልታቆሙ ትሞክራለች። ነገር ግን እሷ መንቀሳቀስ አቅቷትም እሱም ስልኩን አያነሳም። ለዘይነብ ትደውላለች። ኦዛንም እውነቱን መናገር ስላልቻለም ትቷት ይሄዳል። ዘይነብ ስልኩን ስታነሳ ሲታራም እየሞተች እንደሆነና አምቡላንስ በአስቸኳይ እንድጠራላት ትነግራታለች። ዘይነብ ታክሲ ስታጣ መጃን በራሷ መኪና ታደርሳታለች።
ኦሩክ ወደ ቤቱ ይደርሳል። ሲታራም ውሉን ቀዳ ከጣለች በኋላ በሩን በጭንቅ ትከፍታለች። በሩን እንደከፈተችም ራሷን ስታ ትወድቃለች። አምቡላንስም ይደርሳል። ኦሩክም ተሸክሞም አልጋ ላይ ያደርጋታል። ከዚያም ወደ ሆስፒታል ይወስዳታል። ዘይነብ በጣም ተጨንቃ አብራቸው በአምቡላንስ ትሄዳለች። ሆስፒታል እንደደረሱም የጨንጓራ እጥበትም ይደረግላታል። ዘይነብ በጣም ተጨንቃ ስታለቅስም ኦሩክ አምጥቶ ይሰጣታል። ዛነ ሲታራ ራሷን እንድታጠፋም ያደረገው ኦሩክ ውል ላይ እንድትፈርም ስላስገደዳት እንደሆነም ይከሷል። ዘይነብ ግን ምንም አልገባትም። ኦሩክ ይሄዳል። ዘይነብም የሆነውን ለመረዳት ትከተላለች። ሳራ ትነቃለች። በአስቸኳይ ኦዛንን ማናገር እንደምትፈልግ ትናገራለች። መሄጃንም ሲታራ ስለሷ ተጨንቃ ልትሞት ደርሳ የነበረችው ምስኪን ልጅታ መጀመሪያም ኦዛንን መጥራቷ ይገርማታል። ኦሩክና ዘይነብ ተቀምጧል። እሷም ከጀርባዋ ምን እየተካሄደ እንደሆነና ምን እንደደበቁባትም ማወቅ ትፈልጋለች። እሱ ግን የቤተሰቡ ጉዳይ እንደሆነና አሁን መናገር እንደማይችል ይነግራታል። መሄጃን መታም ሲታራ መንቃቷን ስትነግራቸው ዘይነብ ልታያት ትሄዳለች። ኦዛን ወደ ሲታራ ይቀባል። እሷም ኦሩክን ዝም የሚያሳይ መረጃ እንዳገኘችም ትነግራቸዋለች። ነገር ግን ምን እንደሆነም አትነግረውም። ዘይነብ ገብታ ሰላም ትላታለች። ከዚያም እንድታርፍ ሁለቱም ይወጣሉ። መጃን ዘይነብ ከኦዛን ጋር ይቆማሉ። እሱም መድኃኒት ተሳስታ ስለወሰደች ነው የታመመችው ይላቸዋል። መጃን ግን የኦዛን ንግግር አታምንም። ሲታራም ከነቃች በኋላ መጀመሪያም እሱን ማየቷ አንድ ነገር እንዳለ እንደሚያሳይ ለዘይነብ ትነግራታለች። ዘይነብም ከጀርባ የሚደበቀውን ነገር ለመጠየቅም ወደ ኦዛን ትሄዳለች። እሱ ግን በኋላ እናወራለን ብሎም ሊያደርሳት ቢሞክርም እሷ ግን ታክሲ ይዛ ትሄዳለች። ዘይነብም ከኢፔክ ጋር እያወራች ወደ ቤት ትመለሳለች። ኦሩክ ደጃፍ ላይ ስጠብቃትም ታገኘዋለች። ኢፔክን እኔ እስክጨርስም ለአክስቴ የሆነ ነገር በያት ትላታለች። ወርዳም ታናግራለች። እሱም ለሆነው ነገር ይቅርታ ይጠይቃል። ቀድር ለድመቶች ምግብ ሊያኖረም ሲወጣም ኢፔክ ዘይነብም ከኦሩክ ጋር ውጭ መሆኗን ለቱርካን እንዳይነግር ትመክረዋለች። ቱርካን ግን በሩ ላይ ሆና ትሰማቸዋለች። ቀድርም ይወጣል። ቱርካንም ትከተለዋለች። ቀድር ሲያያትም ኦሩክ እንዲሄድ ይለምነዋል። ቱርካንም በኦሩክ ምክንያት ዘይነብን ምን እንዳደረገች ይነግረዋል። ቱርካን ኦሩክም ከዘይነብ ጋር ግንኙነት አለው ብላ ስለምታስብ በኦሩክ ላይ በጣም ተናዳለች። ቤት ውስጥም ትጮኻለች። ኦዚም ወጥቶ በዘይነብ ላይ ይጮኻል። ቀድርም ልጁን ስላልጠበቀም ይሰድቧል። ይህ ሁሉ ሲሆን ኦሩክ እዚያው ቆሞ ያያል። ቱርካን ደግሞ መሌክን በኦሩክ ቤት ስታጸዳ እንዳየቻትና ዘይነብም ያላደረችበት ቀን ሰክራ በእሱ ቤት እንዳደረችም ለአባቷ ትነግረዋለች። አያቱ በሰማው ነገር ማመን ያቅቷል። ወደ ፎሲ ስንመለስ አሁንም በዘይነብና በቀድር ላይ ይጮኻል። በሚቀጥለው ጊዜ ስሜን ታጠፋላችሁ እያለም ያስፈራራቸዋል። እጁን ወደ ዘይነብ ሊያነሳ ሲል ኦሩክ እጁን በኃይል ይዘውና በንዴት ይመለከተዋል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?